ዛሬ ስለ እባብ እንከም ትንሽ ነገር እነግራችኋለሁ። አሁን በአገራችን ከ300 በላይ የእባብ ዝርያዎች አሉን። ከነዚህ ውስጥ 13 ብቻ መርዝ ያላቸው ናቸው። ከነዚህ ውስጥ 4 በጣም አስፈላጊ ናቸው። እነዚህም ከመርዝ ያላቸው የእባብ እንከም አብዛኛውን ይወስዳሉ። እነዚህም ኮግራችን ክራይት፣ ራሰል ቫይፐር እና ስኪልድ ቫይፐር ናቸው። ይህ መርዝ እንዴት ሰውነታችንን ይጎዳል? አሁን መርዙ ወደ ሰውነታችን ከገባ በኋላ በ3 ዋነኛ መንገዶች ያጋጥማል። አንደኛ፣ በአካባቢያዊ አካባቢዎች የክፍል ጉዳት ያስከትላል። በአካባቢያዊ አካባቢዎች የህዋስ ጉዳት ያስከትላል። ሁለተኛ፣ የነሮቶክሲክ መርዝ ሊሆን ይችላል። እሱም የጡንቻ ማሰነሻን ያስከትላል። በመጨረሻም የመተንፈሻ እንቅስቃሴ መቋረጥና ሞት ያመጣል። ሶስተኛ፣ ደማችን መረጋጋትን ሊያጋጥሙ ይችላሉ። እነዚህ ታካሚዎች በራሰል ቫይፐር እና ስኪልድ ቫይፐር በትክክል ደም ተፈሰው ይሞታሉ። እነዚህ ቫይፐሮች የመረጋጋት መገምገም መገለጫን ያጋጥማሉ፣ ደም መፍሰስን ያጋጥማሉ። ስለዚህ እነዚህ ታካሚዎች በጥርስ መነካት ቦታ ላይ ቀጣይ ደም መፍሰስ ይኖራቸዋል፣ ወይም የጥርስ ማሰነሻ ሊኖራቸው ይችላል፣ የአይን እንቅስቃሴ ማሰነሻ ሊኖራቸው ይችላል፣ ወይም በሰውነት ሌላ ቦታ የሚገኝ የደም ማሰነሻ ሊኖራቸው ይችላል። በሽንት ውስጥ ደም መፍሰስ ሊኖራቸው ይችላል። ስለዚህ እነዚህ ሁሉ የተጎዳ የደም መጠን መቀነስ መግለጫ ናቸው። ስለዚህ አሁን በእባብ የተነከሰውን በሽተኛ ካየን በኋላ ምን መደረግ እንዳለበት ደርሰናል። በሕክምና ላይ ያሉ ታካሚዎች ይህን ሲያገኙ በመጀመሪያ የሚደረገው ነገር ማረጋገጥ ነው፣ እንዳይጨነቁ ማሳረፍ ነው። ታካሚውን በአንድ ላይ እንዲተኛ ወዲያው አድርጉት። እንቅስቃሴ የለም። የተጎደለው እግር ወይም እጅ በቀጥታ ወይም ከልብ ዝቅተኛ ደረጃ ላይ መቀመጥ አለበት። ይህን እግር ወይም እጅ መንቀሳቀስ እንዳይችል ማስቀመጥ አለብን። ይህ ከስብራት ሲኖር የምናደርገው መንቀሳቀስ ማስቀመጥ እንደዚሁ ነው። ስለዚህ እንደ ትር ወይም እንክር ወይም የእንጨት ታክል ያለ ዕቃ ይጠቀሙ እና እግሩን ወይም እጁን እንዳይንቀሳቀስ በማንኛውም የልብስ ክፍል ይህን በጥንቃቄ ያስሩ። ስለዚህ በእባብ ንክሻ ውስጥ ምን ማድረግ እንደሌለብዎት እነግርዎታለሁ። ስለዚህ እባብ የተነካ ሰው ካለ እንዳይሮጥ አትፍቀዱት፣ እንዳይጨነቅ አትፍቀዱ። ምክንያቱም ፍርሃትና ጭንቀት የልብ ምት እንዲጨምር ያደርጋል፣ ደም እንዲበዛ ያደርጋል እና መርዝ በሰውነት ውስጥ በፍጥነት ይስፋፋል። ከዚያም በፊልም የምናየው ሰዎች አሉ። ቁስሉን ይቆርጣሉ እና መርዙን ለማስወገድ ይሞክራሉ። ይህ ግን ምንም አይረባም። ወደ ሆስፒታል ማድረስ ጊዜ ያንከራታል እና መርዙ በሙሉ መጠን ምንም እንኳ በጥሩ ሁኔታ ብትሳኝ 2% ብቻ ይወጣል። አንዳንድ ሰዎች ለህመም ማሳነስ አልኮል ለእነዚህ ታካሚዎች መስጠት እንደሚያስችል ይናገራሉ። አልኮል ደግሞ ደም እንዲበዛ ያደርጋል እና መርዙ በሰውነት ውስጥ በፍጥነት ይስፋፋል። እና በመጨረሻ አንድ ትንሽ ምክር፣ እንቅስቃሴ እንዴት ማከል እንችላለን? ስለዚህ እንቅስቃሴ የሚችልበት ቦታ ከሆነ ትልቅ ብልቦት ለመከላከል ይልበሱ። ሰው በክፍት ቦታ እንደሚያንቀሳቀስ ከሆነ በተዘጋ ድንኳን ውስጥ መኝታ ይሻላል። ወይም በቀላሉ የወባ መጋረጃ ሙሉ ሆኖ ማሸፍ እንቅስቃሴ ሳትሆን ማከል ይችላል። ስለዚህ ወዳጆች በሰላም ቆዩ እና እንደዚህ ያለ ሁኔታ ከተጋጠማቸው እንዴት እንደሚያደርጉ እወቁ። በጣም እናመሰግናለን።